የምችለውን ነገር ነው የምነግርሽ። ቅድስት ብሩክን በጣም ነው የምትወድ። ይሄን ደግሞ ከብሩክ ጋር ሳትለያይ ነው የነገርሽ። ብሩክ መቼም ቅድስት ሊወዳት አይችልም። እሱ ክብሩን መጠበቅ በደንብ ይችልበታል። ብቻ ሳማኝን እንቅፋት አይንካው እግሩን ሳማኝን እንቅፋት አይንካው እግሩን ተካፍሎ አዳሪ ነው ደስታ ችግሩን ለትዳር ይደርሳል እግዜር ለትዳር ይደርሳል እግዜር ትዳር ትዳር ጣፋጭ ነው እንደማር ትዳር ትዳር ጣፋጭ ነው እንደማር ትዳር በርታ በርታ ኋላ እንዳትረታ በርታ በርታ ኋላ እንዳትረታ በርታ አምሯሸገሩ 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 መደሰታችን ዛሬ ነው ቀኑ ዛሬ ነው ቀኑ መደሰቻችን ዛሬ ነው ቀኑ። አቶ ዝና እንግዲህ አበበ ደንበሳ ልጅ ዛሬ ኤፍራታን በቁጥጥር ስር አውሏታል ማለት ነው። ኤፍራታን እንግዲህ መጀመሪያ መድብል እንግዲህ ብሎ በላካት ሰዓት ነገርዮሽ ሳይሳኩ የተገላቢጦሽ ሆነና መድብል ስለነቃ ኤፍራታን ዝና እንደውላ መድብል እንደሞተ እንድትነግረው አድርጎ ነበረ። ከዛም እንግዲህ መጥቶ ዝና በመድብል እጅ ወድቆ እንግዲህ ሲቀጠቀጥ ታስሮ የነበረው በኤፍራታ አማካኝነት ነው ማለት ነው። ኤፍራታ በዛ ስለከዳሽ ነው። ሶ እንግዲህ ያው በርግጥ ከድታ ሳይሆን እሷም ያው እገልሻለሁ ስላላት ይሄኛው ያኛውም እገልሻለሁ ብሎ ላካት ዝናም እገልሻለሁ ብሎ ላካት መድብልም ደግሞ እገልሻለሁ አላት። ስለዚህ ያለችዋን ጊዜዋን ማለፍ ስላለባት በዛ መልኩ አድርጋ አሲዛው ነበር ማለት ነው። እንግዲህ በዛም ጀምሮ ማህሌትን አሳልፈይ ስጪ ኤፍራታ የትነች እያለ ነበረ። ኤፍራታ እንግዲህ ያለችው ቤት ውስጥ ነው፣ ግን ማህሌት የለችም፣ ከከተማ ወጣለች፣ ወደ ክፍለ ሀገር ሄዳለች፣ በዛ ሄዳለች ምናምን ከኔ ጋር የለችም እያለች ስትሸሻሽጋት ከርማ ነበረ። ግን በባለፈው ማህሌት ሞገስን ሆስፒታል እንደነበረ በትራስ አፍኜ እገድላለሁ የመድኃኒት ይዤ ብላ አቅዳ በሄደችው መሰረት ሂዳ ነገሮቿን አስተካክላ ሞገስን ለማፈን አልጋው ክላስ ውስጥ ገብታ ብንትን ባረገችበት ሰዓት ላይ ኤፍራታ ደውላላት ነበር ለማለት እና የት ነው ያለሽው? ምንድነው ያለሽው? ምን እየሰራሽ ነው ስትላት አይመለከትሽም፣ ስራ ላይ ነኝ፣ አትደውይልኝ። አንዴ ስትደውይ አልተነሳልሽም ማለት አልተመቸኝም ማለት ነው። ስለዚህ አንቺ አማርኛ አይገባሽም እንዴ ብላት ነበረ። እሺ ግን የት ነው ያለሽው? አትመጭም እንዴ ስትል አይ እመጣለሁ፣ ቤት ግን አርፈሽ ተቀመጪ፣ ድጋሚ እንዳትደውይልኝ ብላት ነበርና በዛም እንግዲህ ኤፍራታ ቆይች ልጅ ምን እየሰራች ነው ብላ ስላሰበች ሲቀጥል ደግሞ ኤፍራታ መጀመሪያ ለሞገስ ደም ልትለግስ በሄደች ሰዓት ማህሌት ከኋላ ተከትላ ሆስፒታሉን የት እንደተኛ አይታው ስለነበረ ኤፍራታ ጠረጠረች። ይሄ ነገር ሞገስ ላይ የሆነ እርምጃ ልትወስድ ያስባ ነው ማለት ነው። ሲቀጥል ደግሞ ከዝና ጋር እየተደዋወሉ እንደነበር ስለምታውቅ ለመድብል ደውላለት ማህሌት ባለፈው እንደዚህ ሞገስ ያለበት ሆስፒታል አይታው ነበር። ሲቀጥል ደግሞ ዛሬ ከቤት ውስጥ የለችም፣ ስደውላትም ስራ ላይ ነኝ ብላ ዘጋችብኝ። ከዝና ጋርም ደግሞ እያወሩ ነበረ። ስለዚህ እኔ ይሄ ነገር አምናቸውም አላመረኝም እና እስኪ ጥንቃቄ አድርጉ ብላው ነበረ። በዛም መሰረት እንግዲህ እነዝናም መድብል ሞገስን ካለበት ይዘው ወጥተው ነበረ። ከዛም እንግዲህ ወደ ቤታቸው ሄደዋል ከሆስፒታል። እንግዲህ ማህሌት ሞገስን እገላለሁ ብላ መብራት አጥፍታ አስተካክላ ቀጥታ ስትገባ ሞገስ የለም ነበር። በጣም ነው የተናደደችው። እንግዲህ ከምላችሁ በላይ የመጨረሻ ቻንስሽ ነው፣ ቤቱ ተገዝቶ ሊሰጥሽ ነው ብሎ ነበር እንግዲህ ዝና እንትኑ የሰጣትና ያ ነገር ስላልተሳካላት ነገርዮሹ ባልጠበቀችው መንገድ ስለሄደባት በጣም ነው የተናደደችው። ከመናደድም በላይ በጣም በቃ እኔ እንጃ ይሄን ወርቃማ እድል መጠቀም አለብኝ ብላ ያላትን ኃይሏን አሟጣ ነበር ወደዚህ የመጣችው። ግን እንደጋጣሚ ሆኖ በፍጹም ሊሳካላት አልቻለም። ስላልተሳካላትም በጣም እየተናደደች ነበረ። ከመናደድም አልፎ ዝና እንግዲህ ሲዘርባት ሲያንጓጥጣ ከፍ ዝቅ ሲያደርጋት ነበረ። በዛም እንግዲህ
ኤፍራታ እንደተናገረችባት አሁን ላይ የገባት ማህሌት ቀጥታ ማህሌት ለሞገስ ደውላለት ይቅርታ ልልህ ነው እና በጣም ይቅርታ አድርግልኝ ስለምኑ ሲላት በባለፈው ሆስፒታል ይቅርታ በባለፈው ቪዲዮን ስለለቀክብኝ ፎቶውን ፖስት ስላደረክብኝ ስለዛ አልተቀየምኩም ይቅርታ አድርጌልሃለሁኝ ብላው ነበር። እንዴ በምን የተነሳ ዛሬ ምን ተገኝቶ ነው ሲላት አይ በቃ ያሰብኩት ነገር ሁሉ በቃ ትክክል እንዳልሆነ ሲገባኝ እና ይቅርታ ማለት ፈለግኩ አለችው። ኧረ እባክሽ የማላውቅ መስሎሽ ነው እንደዚህ ይሄን ያክል ይቅርታ ልባ እንትን ኑሮሽ ከመጣሽ በጣም ጥሩ ነው። ግን ደግሞ መጀመሪያ ሌሎች ሰዎችን ከመጠየቅሽ በፊት ለራስሽ ይቅርታ አድርጊ፣ ራስሽን ይቅርታ ጠይቂ፣ ከዛ በኋላ ለሰዎች ይቅርታ ትደርሻለሽ ብሏት ነበረ። አረን ያስቤበት ነው ለይቅርታ ነው የመጣው ስትለው እሱን ተይው፣ አሁን ለታ ሆስፒታል ውስጥ አፍናሽ ልትገልኝ እንደመጣሽ የማላውቅም ነው እንደሚመስልሽ ሲላት ኤፍራታ እንደተናገረችባት ስለነቃች ኤፍራታን እንግዲህ ከዝና ጋር ተደዋውላ ዛሬ ይዛ መጣ እዚህ ቦታ ላይ ከዝና ጋር አጋፍጣታለች ማለት ነው። ኤፍራታ ምንም አላወቀችም፣ በጣም የደነገጠችው። ማህሌትም እንግዲህ እንዳላወቀ ሰው ደንግጣለች። ግን እሷ ሆነ ብላ ነው ላለማስነቃት ነው እንጂ አስባበት መጀመሪያ ከቤት የወጣችው ነገሮችን ለማድረግ የተዘጋጀችው እሷ ራሷ ቀድማ ነው። ግን ያው ባለሰማ ባላየ ነገሮችን እንትን ለማለት እየሞከረች ትገኛለች ማለት ነው። ቤተሰቦቻችን ብቻ ከባድ ነው አንዳንድ ነገሮች ታውቃላችሁ። እንግዲህ ወይዘሮ ማለት ኤፍራታን አሳልፋ ሰጥታታለች። ዝና ኤፍራታን እንግዲህ አሁን ምን እንደሚያደርጋት በስላሴ ስም በጣም ከባድ ነው። አንደኛ እነ መድብልን እነ ሞገስን የሆነ ነገር እንድታደርግ ያው ተልእኮ ይሰጣታል። ሁለተኛ እንግዲህ አግቷት ደግሞ ወይ ሚስት ሆኒ ብሎ ሊያሰቃያት ሁሉ ይችላል። በጣም ከባድ ነው። ዞሮ ዞሮ ግን ኤፍራታ ከዝና እጅ ወድቃለች። እንግዲህ እግዚአብሔር ያትርፍሽ ነው የምንለው። ሌላኛ ደግሞ እንግዲህ ያችን አንዲት የታሰረች ምስኪን ዝና እያሰቃያት ነው የሚገኘው። ቅምጡኝኝ እያላት ነበረ። አረብ ሀገር መሄዱን ትተሽ እንግዲህ 500 ሺህ ብር አምጭና ልተለቀቂ ብሏት ቤተሰቦቿ በሬ እንግዲህ ያላቸውን ሀብትና ንብረት ሽጠው ብሩን አስገብተውለት ነበረ። ብሩ ከገባ በኋላ ደግሞ እንግዲህ አሁን ላይ አይ አትለቀቂም፣ ስቃዩ አትሰቃይም እንጂ የኔ ቅምጥ ለምን አትሆኝም? ቅምጤ ነው ማረግሽ፣ አለቅሽም እያላት ነበረ። የኔ ሚስት ትሆኛለሽ ያለ ነበር። እንዴ እኔ ሳልፈቅድ እኔ እኮ ሚስት መሆን ሳይሆን አሁን የምፈልገው ሰርቼ እህቶችን ቤተሰቦችን መለወጥ ነው። የመጣሁበትም አላማ እሱ ነው እንጂ እኔ እዚህ ጋር ትዳር ፈልጌ አይደለም። ሲቀጥል ደግሞ እኔ ከማልፈልገው ሰው ጋር እንዴት እኖራለሁ እያለችው ነበረ። ወደሽ ሳይሆን ተገደሽ ትኖሪያለሽ፣ ምንም የምታመጪው ነገር የለም፣ ግዴታሽ ነው ትኖሪያለሽ እያላት ይገኛል። እሷም እንግዲህ እንዴት ሁኜ ነው እንደዛ የምኖረው ማለት ተው እንጂ ኧረ ተው እያለችው ነበረ። እንግዲህ አሁንም አረብ ሀገር ሄደሽ የማንንም ሽንት ቤት ከማጠብና እዛ የማንንም ሽንት ቤት ፈግፍገሽ በፎቅ ላይ ተንጠልጥለሽ ካመጣሽው ገንዘብ ይልቅ እኔ እዚህ ጋር ቅምጥ አድርጌ ባስቀምጥሽ ምን ይከፋሻል? አሁን ይሄን የመሰለ እድል አግኝተሽው ነው ወይ እያላት ነበረ። አረብ ሀገር የሚሄዱ እህቶቻችን ቅምጥ የሚያደርጋቸው ሰው ስላጡ ሳይሆን የራሳቸው የተሻለ ህይወት ለመኖር ስለሚፈልጉ ነው ብላ መልሳለታለች። ባክሽ እዚህ ወሬ ታውቂያለሽ፣ የሆነ ፍልስፍናሽን ሳላደንቅ አላልፍም ብሎ እንግዲህ ሙድ ይዙባታል። እሷንም እንግዲህ በጭንቀት ውስጥ ነው ያለችው። ድሮ እሷንም ቤቷ አስቀምጧታል። ቤቷ አምጥቶ እንግዲህ ሁለተኛ ኤፍራታንም ወስዶ እንግዲህ ደግሞ ሊያስቀምጣት ይሆን አላቅም። ምን ጎሎብሽ እያላት ይገኛል። ቤተሰቦቻችን ኤፍራታ ግን ዝናን በጣም ነው የምትፈራው። እንዲያው በፍቅር ራሱ ጥያቄ ቢያቀርብላት ያው እኔ እንጃ አትፈልገውም በፍጹም። ምክንያቱም በጣም ነው የምትፈራው ስለ ባህሪውም ስለምታውቅ ማለት ነው። የምትፈልገው እንኳ ማህሌት ነበር የምፈልገው፣ ግን ደግሞ እሱ ጭራሽ አይፈልጋትም ማለት ነው። ማለት በጣም ነው የሚጠየፋት። እሱ ደግሞ ከምን አንጻር መሰላችሁ ቤተሰቦቻችን እንግዲህ ለብሩክ ያላትን ሁኔታ አይቷል። ብሩክ ማለት ለእሷ በጣም ጥሩ ሰው እንደሆነ ብዙ ነገር ያውቃል ዝና ማለት ነው። ግን ያን ሁሉ ነገር ትታ አንዲት የሚሳሳላትን የአይኑን ብሌን የሆነች ልጁን ልትገልበት ከአንድ ሁለት ሶስት ብዙ ነገር እንደሞከረች እንዲሁም ደግሞ የሕክምና ፕሮሰሱ ራሱ እንዳይሳካለት ብዙ ነገሮችን ስታረግ የነበረችው ወይዘሮ ማህሌት ነች ማለት ነው። ቤተሰቦቻችን ግን ዞሮ በተዘዋዋሪ ያው በዛ ልክ እንድትወድቅ ሆናለች። ወይዘሮ ማህሌት እንግዲህ ብዙ ነገሮችን አስባ አልተሳካላትም። ቅድስቴም ስለቷ ሰምሮ ከብሩኬ ጋር አሪፍ ወሬ እያወራች ትገኛለች። መድብልም እንግዲህ ሲመኘው የነበረው ወንድሙን በቤቱ አግኝቶ ካጠገቡ ሆኖ እየተጫወተ ይገኛል። ቤተሰቦቻችን እንግዲህ ምሳሌም ፈካድ ያለች ነው። በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ላይክ ማድረጋችሁን አትርሱ። ሰብስክራይብ በማድረግ እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። መልካም ጊዜ